በአርቲስት ቴዲ አፍሮ ጉዳይ ያልታሰበ ነገር እየሰማን እንገኛለን። ዲያቆኑ እጅግ አስነዋሪ የሆነ ተግባርን ፈጽሟል። ዛሬም መናፍቃኑ በርዕሰ ሊቃውንት አባ ገብረ ኪዳን ላይ ተነስተዋል። የአክሱም ኦርቶዶክሳውያን ለማስጨፍጨፍ ወሃቢያ መንገዱን እንዳጠናከረው እያየን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም እንደሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ ክርስቶስ ከሙታን ተነስቷል ብላችሁ ኮሜንት አድርጉና አንድ ሰው መርጠን የ500 ብር ካርድ እንሸልማለን ብለን ነበር። በጣም ብዙዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት ደግሞ እግዚአብሔር ይመስገን የሚለው ኮሜንት ይሆናል። አንድ ሰው መርጠን በቀጣይ ቪዲዮ የ500 ብር ካርድ የምንሸልም ይሆናል። ለመጀመሪያው ቪዲዮአችን ስንሄድ በርዕሰ ሊቃውንት አባ ገብረ ኪዳን ላይ መናፍቃኑ ትልቅ ትችትን እያነሱባቸው ይገኛሉ። ርዕሰ ሊቃውንት አባ ገብረ ኪዳን ተሳሳቱ የተባሉት ጉዳይ ምንድነው? እስኪ አንድ ቪዲዮ አንድ ያሳይቻችሁ ልመለስ። እኔ አንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ ማላውቀው ሀገር በደስ ስላለው የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። አስተማሪዎቻችንም የሚያስተምሩት ነገርን በሙሉ ከዚያ አኳያ እየመዘንን ጉድ ለማውጣት እንሞክራለን። ለምሳሌ ይሄን ትምህርት ስናስብ መጽሐፍ ምን ይላል? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን ጽፍላችኋለሁ። ወልድ ያለው ሕይወት አለው፣ ወልድ የሌለው ደግሞ ሕይወት የለውም፣ አሁን ተፈርዶበታል ነው የሚለው። እግዚአብሔር ይርዳን። ምዕመናን የምትሰሙትን ነገር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ስለዚህ ከመጽሐፍ አኳያ እየመረመራችሁ ተቀበሉ። እግር ታጥቦ አይደፋም ይጠጣል ስለተባለ ማመን የለብንም። እግዚአብሔርን የምሬ ነው። እግዚአብሔር ይርዳን። ጌታ ይድረስልን። አመሰግናለሁ። እንዲህ አይነት የተንኮታኮተ ሐሳብ ያላቸው ሰዎች እንግዲህ በዚህ መልኩ ርዕሰ ሊቃውንት አባ ገብረ ኪዳንን ሲተቹ ነው እየሰማናቸው የምንገኘው። ልጁ እንግዲህ እንደምታዩት ማዕተብ አስሯል፣ ግን የኦርቶዶክስ እምነት ተከታይ አይደለም። ሶሻል ሚዲያ ላይ አንዳንድ የማያውቁ ሰዎች በቃ ይሄ ልጅ የኦርቶዶክስ አስተምሮ ነው ፖስት የሚያደርገው ብለው እንዲከተሉት ነው ማዕተቡን ያሰረው እንጂ ይህ ሰው የኦርቶዶክስ አማኝ እንዳልሆነ ልናውቀው ይገባል። እስኪ ርዕሰ ሊቃውንት አባ ገብረ ኪዳን በዚህ ጉዳይ ያስተማሩት ሙሉ ትምህርት ምንድነው? እስኪ ለአንድ ደቂቃ አንዴ ላስመልክታችሁና እኛም አብረን አስተያየት የምንሰጥበት ይሆናል። ሞትን የምንፈራው በነገራችን ላይ አንደኛ ስላልተዘጋጀን ነው። እኔ አንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ ማላውቀው ሀገር በደስ ስላለው የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን ዋስትና አለን፣ አይዟችሁ። እኔ ልላችሁ የፈለግኩት እንዲህ ያለ ጠላት ነው ክርስቶስ ያስቀረልን። የመጨረሻው ፈርሶ በስብሶ መቅረትን ክርስቶስ ብቻ ነው ሊያደርገው። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር አምላካችሁ ስለ እናንተ ይዋጋል ማለት እናንተ ዝም ትላላችሁ ማለት ይሄን ሰው ሊያደርገው አይችልም። ሙስና መቃብርን ማጥፋት ፍጡር አይችልም። ይሄ ክርስቶስ ብቻ ያደረገልን ነው። መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን ያስተማሩት ሙሉ የሆነ ሐሳብ ይሄን ነው። ይህንን ሐሳብ ግን እየቆራረጡ መናፍቃኑ በዚህ መልኩ ርዕሰ ሊቃውንት አባ ገብረ ኪዳን እንኳን የሚያስተምሩትን አያውቁም፣ የሐሰት ትምህርት ነው እያሉ በጣም እንጭጭ በሆነ ሐሳብ እንግዲህ ያልሆነ መልእክትን ሲያስተላልፉ እያየናቸው እንገኛለን። ይህንን ትምህርት ያስተማሩት የትንሣኤ ዕለት ነው። ክርስቶስ የከፈለልንን ዋጋ አውቀን ከዲያብሎስ ቀንበር ክርስቶስ አድኖናል። ከዛ በኋላ ግን እኛ በኃጢአት ብንወድቅ በንስሐ እየተነሳን በክርስቶስ መንገድ እንድንሄድ ሁሌም ቢሆን ክርስቶስን በንስሐ እንድንጠብቀው ነው መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን እንግዲህ ይህንን ትምህርት እያስተላለፉ የሚገኙት። በትምህርታቸው ምናሉ በጣም ብዙ እድሜ ቆይተን ኃጢአት እየጨመርን ወደ ሲኦል ከምንሄድ ዛሬ ንስሐ ገብተን ብንሞት መልካም ነው የሚል ሐሳብን ነው እያስተላለፉ የሚገኙት። ሁላችንም ለክርስቶስ መንግስት በንስሐ እንድንዘጋጅ ርዕሰ ሊቃውንት አባ ገብረ ኪዳን በዚህ መልኩ ደስ የሚል ትምህርትን አስተምረዋል። ይህንን ትምህርት ግን እያጣመሙ አባ ገብረ ኪዳን ተሳስተዋል እያሉ መልእክታቸውን እያስተላለፉ ይገኛሉ። እኛም ኦርቶዶክሳውያን ባስተምሯችን ክርስቶስ ከዲያብሎስ
ቀንበር አድኖናል። ከዛ በኋላ ግን በክርስቶስ መንገድ እንድንሄድ ቤተክርስቲያናችን ሁሌም ቢሆን ባስተምሯ ታስተምራለች ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ይህንን ሰሞን በርዕሰ ሊቃውንት አባ ገብረ ኪዳን ግን የተነሳው ሐሳብ ይህንን ይመስላል ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም አስነዋሪ የሆነ ቪዲዮን አይተናል። አንድ ዲያቆን ነው፣ እንደ ድሬድ አይነት ነገር ነው። አልባሱን ለብሶ መስቀሉን ይዞ ቤተክርስቲያን ውስጥ የሆነ አገልግሎት እየሰጠን ያየነውና ይህ ነገር ልክ ነው አይደለም የሚሉ ነገሮችን በጣም ብዙ ሰዎች ሐሳብ እየሰጡበት ይገኛሉ። ሲ ቪዲዮን አይተን አንዳንድ አስተያየቶችን አብረን የምንሰጥ ይሆናል። ይህንን ሰሞን እንግዲህ እዚህ ልጅ ጉዳይ እጅግ በጣም መነጋገሪያ ሆኗል። ዲያቆን ሆኖ በዚህ መልኩ ከስርዓቱ ውጭ የሆነ ተግባር መፈጸም ይገባል ወይ የሚሉ ጥያቄዎች እጅግ በጣም በዝተዋል። ቤተክርስቲያናችን የስርዓት ቤት እንደሆነች ይታወቃል። ምንም አይነት አገልግሎት እናገልግል፣ ምንም አይነት ስራ እንስራ በቤተክርስቲያን ላይ ያለ ስርዓት ከሆነ ያነ የምናደርገው ነገር ዋጋ እንደሚያሳጣ ልናውቀው ይገባናል። ማንም ይሁን ዲያቆንም ይሁን ቄስም ይሁን ጳጳስም ይሁን የሚያደርገው ነገር ሁሉ በስርዓት ሊሆን ይገባል። እንዲህ ይህ ወንድማችን እንደምታየው ፀጉሩን አጎፍሯል። ሰው ዲቁና አገልግሎት ሊሰጥ ከፈለገ ወይም ደግሞ ዲያቆን ከሆነ በዲያቆን ስርዓት ሊኖር ይገባዋል። የዚህ ልጅ ቲክቶክ አካውንት ገብቼ ያየሁት ነበር። ይህ ወንድማችን እንግዲህ ፋኖ የገባ ወንድም ነው ማለት ነው። እንደ ወታደር ነው። ግን በቤተክርስቲያናችን አስተምሮ መሰረት ሰው አንድ መንገድ ሊመርጥ ይገባል፣ ወይ ደግሞ በክህነትን ማገልገል ካልሆነ ደግሞ ሰውየው ወታደር ነው ካለ ደግሞ ወታደርነቱን አጥብቆ መያዝ ነው እንጂ ሲፈልግ ወታደር ሆኖ እንደገና ደግሞ ለቤተክርስቲያን አገልግሎት የሚመለስበት ነገር ይህ ፍጹም የለም። በዋናነት ቤተክርስቲያን ላይ መጠን ስናገለግል ግን የቤተክርስቲያንን ስርዓት ጠብቀን ሊሆን እንደሚገባ ግን ሁላችንም ማወቅ ይጠበቅብናል ማለት ነው። ለዚህ ጉዳይ ምን ማለት እንዳለብኝ አላቅም። ማንም ይሁን ቤተክርስቲያንን አገለግላለሁ የሚል ሰው ሁሉ በስርዓት ሊሆን ይገባል እንጂ በዚህ መልኩ እርሱ እንደፈለገው ማድረጉ ይህ ልክ እንዳልሆነ ልናውቀው ይገባል። እጅግ በጣም ያሳዝናል። በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። በጣም ብዙ ሰዎች ይህ ነገር ልክ ነው አይደለም የሚሉ ጥያቄዎችን ሲያበዙ ነበር። ግን በቤተክርስቲያናችን አስተምሮ ከሁሉም በላይ ስርዓት እንደሚበልጥ ልናውቀው ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል የአርቲስት ቴዲ አፍሮ ጉዳይ ነው ማለት ነው። አርቲስት ቴዲ አፍሮ አዲስ አልበም ማውጣቱን አስመልክቶ በጣም ብዙ ሰዎች አስተያየት እየሰጡበት ይገኛሉ። እኛ በዚህ ቻናላችን መንፈሳዊ የሆኑና ወቅታዊ የሆኑ ነገሮችን ወደ እናንተ እንደምናደርስ ይታወቃል። ግን ይህንን ሰሞን ደግሞ እጅግ በጣም ብዙ ሰው መነጋገር ያደረገው ጉዳይ የቴዲ አፍሮ ጉዳይ ስለሆነ የፕሮቴስታንት አማኞች ቴዲ አፍሮ በሙዚቃው የኛን ዜማ ሰርቋል እያሉ ደግሞ መናገር ጀምረዋል። ቪዲዮውን አይተን ሌሎችም በዚህ ጉዳይ የተነሱ ርዕሰ ጉዳዮች አሉ። የአንድ ቪዲዮ ተመልክተን እንመለስ። ምሳሌ ቴዲ አፍሮ የሰረቀው ምን የሚለው መሰለ እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም፣ እጅግ ብዙ ነው የሱ ውለታ እንዴት ላመስግነው ይህንን ጌታ ያገኝ ቁጭ ራሱ ሆኖ ቁጭ ያደረገው ሞተሃል ተብሎ እኛም ተስፋ ቆርጠን ያገኘው መዝሙር እኔ ሳልወለድ ነው የወጣው። አብዱል ቃር መጥቶ ድሮ ፈራውኔ ብሎ ራሱን ቁጭ ያደረገው። እንደዛ ሲሆን ያምራል። ከቸርች ሲወሰድ ያምራል። ይክፈል የዜማ ይክፈል። እነዚህ ሰዎች እንግዲህ ሁሌም ቢሆን በሞቀበት አለን የሚሉ ሰዎች ነው። የፕሮቴስታንት አማኝ ናቸው። ቴዲ አፍሮ ይህንን ሰሞን ሙዚቃ ወጣ ሲባል አይ ቴዲ አፍሮ ከዚህ በፊት የኛን ዜማ ሰርቋል እያሉ ነው እየተናገሩ የሚገኙት። በጣም ብዙ የፕሮቴስታንት መዝሙሮች ከሌሎች በጣም ከብዙ ሙዚቃዎች እንደተወሰዱ በጣም ብዙ ቪዲዮዎችን አምጥተን አሳይተናቸዋል። ወደዚህ ወደ ቴዲ አፍሮ ጉዳይ እየገባ ነው። ስለ ሙዚቃ ልናወራ ሳይሆን ይህንን ሰሞን የተፈጠረው ነገር ምንድን ነው? አንዳንድ ሰዎች ደግሞ ሙዚቃ በመውጣቱ በቃ ኦርቶዶክሳውያን ተደሰቱ፣ ኦርቶዶክሳውያን ዘንድ ሙዚቃ ኃጢአት አይደለም የሚሉ ነገሮችን ያንጸባረቁ ስለሆነ አንዳንድ ምላሽ መስጠትም ስላለብን ነው ይህንን ጉዳይ ያነሳሁትና መናፍቃኑ ሁሌም ቢሆን አጀንዳ በሆነው ሰው ሁሉ አለን እያሉ በዚህ መልኩ ቴዲ አፍሮ ከኛ ዜማ ወስዷል። ይህም ደግሞ የሚያመለክተው የነርሱ መዝሙር ብለው የሚያወጡት ነገር ከሙዚቃ ላቅ ያለ መሆኑን ነው የሚያሳየው ማለት ነው። በጣም ብዙ በጣም ብዙ ሰውን ወደ ስጋዊ መንገድ የሚገፋፋ ከሙዚቃ በጣም ከፍ ያለ መዝሙር ነው ብለው እነርሱ የሚዘምሩ
የሚያስተምሩት ነገር እንዳላቸው ይታወቃል። በየአዳራሾቻቸውም ደግሞ ሰውን የሚያዘልሉ፣ ሰውን የሚያፈርጡ፣ ሰውን ልቡን የሚያፈሱ ከሙዚቃ በላይ የሆኑ ነገሮች አሏቸው። እነዚህ ነገሮች ደግሞ እነሱ የወሰዷቸው ከሙዚቃ ዜማውን ይወስዱትና እንደገና ከሙዚቃ አስበልጠው ነው የሚሰሯቸውና ቴዲ አፍሮ ይህንን ሰሞን አጀንዳ በመሆኑ እነዚህ ሰዎች ደግሞ ቴዲ አፍሮ ሰርቆናል እያሉ ይገኛሉ። በዚህ ጉዳይ እስኪ ያላችሁን ማስተያየት ኮሜንት አድርጉ። ይህንን ሰሞን በቴዲ አፍሮ ጉዳይ የተፈጠረው ምንድነው? እስኪ አንድ ቪዲዮ አንዴ ላስመልክታችሁ። ቴዲ አፍሮ የሆነ ስራ ሲለቅ ወይንም ሊለቅ ነው ሲባል የሆኑ አይነት ሰዎች ይመጣሉ፣ ዘመቻ የሚመስል ነገር የሚከፍቱ። ታስታውሳላችሁ አቤል ሙሉጌታን ቴዲ አፍሮ የሆነ ስራ ከሰራ በኋላ ጂስ የሚመስል ለቴዲ አፍሮ ሰራ። ከዛ እንዴት እንደተመታ የሙዚቃ ላይፉ ታውቃላችሁ። አሁን ደግሞ ካሙዙ መጥቷል። ዛሬ አንድ ጽሁፍ ፌስቡክ ገጹ ላይ ለጥፏል። ብዙ ሰዎች ይሄ ጽሁፍ ለቴዲ ነው የሚል ድምዳሜ ላይ ደርሰዋል። እኔም እንደዛ መስሎኛል አሉ አይደል? የሆነ ቴዲ ስራ ሲሰራ ታውቃላችሁ፣ ቴዲ በድፍረት ሐሳቡን ይገልጻል፣ ለህዝብ ድምጽ ይሆናል ምናምን እና ያንን መንግስት ዘመም የሆኑ ሰዎች ሲገልጹት ምንድነው ዝም ብሎ ማለቃቀስ፣ መተቸት፣ ዳር ቆሞ መተቸት ምናምን ነው የሚል። እንደዛ አይነት ጽሁፍ ጽፏል ካሙዙ። ለቴዲ ነው ምናምን የሚል ግምት ብንይዝ የተሳሳትን አይሆንም። ላይሆን ግን ይችላል። ያው እሱ ሌላ ነው ሊል ይችላል፣ ችግር የለውም። ብቻ ግን እንዲህ አይነት ሰዎች ቴዲ አፍሮ ላይ ዘመቻ የሚከፍቱበት ገና ሲመጣ የሚነሱበት ሰዎች የማይገባቸው ነገር አለ። ምን መሰላችሁ? ቴዲ አፍሮ ይህንን ስም ሲገነባ፣ ይህንን ተቀባይነት ሲያገኝ፣ ይህንን ብራንዲንግ ሲሰራ ዝም ብሎ አይደለም። አንደኛ ኢንተግሪቲ፣ ጥብቅ ስብዕና የሚባለውን ራሱ ላይ የገነባበት ልክ እኔ ያስገርመኛል። ከዚያ የማይነቃነቅ ታለንት አለው፣ የሚያስገርም ታለንት አለው። ሶስተኛ በቂ እውቀት አለው በተለያዩ ጉዳዮች ላይ ስለ ሀገራችን፣ ስለ ዓለማችን፣ ስለ ታሪክ፣ አሁን ስላለው ነባራዊ በቂ እውቀት አለው። እነዚህን በሚገባ ራሱ ላይ ስላበለጸገ ነው ቴዲ አፍሮ ህዝብ ዘንድ በዚህ ልክ ተቀባይነት ያገኘው። ይህንን ዝም ብለህ መናድ አይቻልም። ከዚህ በፊት ታስታውሳላችሁ አመት ተሾመ፣ ዲምቢ፣ ራሱ አቤል ሙሉጌታ፣ ጂመሳይ ምናምን ቴዲ አፍሮ ጋር አላስፈላጊ መላተም ተላትመው ራሳቸው ላይ ያመጡትንና እኔው ግን እኔ ቴዲን ስራ በጉጉት ተጠብቃለሁ። ቲዮሪካል ይህንን ሰሞን እጅግ በጣም መነጋገሪያ የሆነ ጉዳይ የቴዲ አፍሮ ጉዳይ ነው። ዛሬ ሐሙስ አዲስ አልበም እንዳወጣ ይታወቃል። ይህንንም አስመልክቶ እንዲያው ስለ ሙዚቃ ልናወራ ሳይሆን ግን አንዳንድ የፕሮቴስታንት አማኞች በቃ ኦርቶዶክሳውያን ናቸው ዘፋኞች ያላቸው፣ እኛ ዘፋኞች የሉንም፣ የኦርቶዶክሳውያን ሙሉ አማኞችም ደግሞ ዘፈኑን የቴዲ አፍሮን ዘፈን እንደ መዝሙር ነው የሚቆጥሩት የሚሉ አስተያየቶችን ሲሰጡ እያየናቸው እንገኛለንና በትልቁም ቢሆን በቤተክርስቲያናችን ዘፋኝነት የሚጠላ ኃጢአት እንደሆነ ልናውቀው ይገባል። ግን ቤተክርስቲያናችን ዘፋኞችን አትጠላም። ዘፋኞችን ማለት ቤተክርስቲያን የምትጠላው ኃጢአቱን ነው እንጂ ኃጢአተኛን ሰው የሚጠላ አይደለም። ለምን? በንስሐ ታጥቦ ወደ ክርስቶስ ስለሚመለስ ማለት ነውና በዚህ ጉዳይ ላይ በጣም ብዙ ሰዎች በጣም ብዙ ሐሳብን እየሰጡ እያየናቸው እንገኛለን። የመንግስትን ሐሳብ የሚደግፉ ሰዎች ቴዲ አፍሮ ይህንን አልበም በማውጣቱ በቃ እንዴት የሚሉ በጣም ብዙ ያልሆኑ ሐሳቦችን ሲያነሱ፣ ሌሎች ደግሞ አይ ቴዲ አፍሮ ይህንን ሙዚቃ መልቀቁ መልካም ነው፣ የኢትዮጵያ ባህልን እኩልነት እንደሚያሳይ የሚሉ ሐሳቦችን ይሰጡ ነበር። ይህም ጉዳይ ቢሆን በጣም ብዙ ሰዎች ማስተያየት ቢሰጡበት ይህ ነገር ቤተክርስቲያናችን የማትደግፈው ነገር እንደሆነና ዘፋኝነት ኃጢአት እንደሆነ ልናውቀው ይገባናል ማለት ነው። በዚህ ጉዳይ በጣም ብዙ ሰዎች አስተያየት እየሰጡበት ነበር። አንዳንዶቹ የሚገርማችሁ ነገር ዘፈን ኃጢአት እንደሆነ ይህንን ሰሞን ያወቁ ይመስል ዘፈን ኃጢአት ነው ያሉ ፖስት ያደርጋሉ። እናንተ የማትደግፉት ሰው ሙዚቃ ሲለቅ ኃጢአት የሚሆንበት፣ እናንተ የምትደግፉት ሰው ደግሞ ሙዚቃ ሲለቅ ኃጢአት የማይሆንበት ጽድቅ የሚሆንበት መንገድ የለም። ዘፋኝነት ሁሌም ኃጢአት እንደሆነ ዘፈንም ለሁላችንም ለኦርቶዶክሳውያን የማይረባ መሆኑን ሁላችንም ልናውቀው ይገባል። በጣም ብዙ ሰዎች ኢትዮጵያውያን ግን ይህንን የቴዲ አፍሮን አልበም በጣም በጉጉት ሲጠብቁት ነበር። ይህም ደግሞ በጣም ብዙዎቹ አስተያየት ሲሰጡበት የነበረው ሁሌም ቢሆን ስለ ሀገር ስለሚናገር ማንንም በሃይማኖት በዘር ለይቶ የማያይ ሰው ነው የሚል ሐሳቦችን አንስተዋል። አንዳንድ የፕሮቴስታንት አማኞች ደግሞ እናንተ ኦርቶዶክሳውያን ዘፈን አምላኪዎች ናችሁ ወይም ደግሞ በቃ እኛ የፕሮቴስታንት አማኞች ዘፋኝም የለንም ዘፈንም ደግሞ በእኛ በፕሮቴስታንት ቤት ኃጢአት ነው ብለን እናስተምራለን የሚሉ ሐሳቦችን ሲናገሩ ነበር። ግን በፕሮቴስታንቱ ቤት በመድረጋቸው ሁሉ ከዘፈን በጣም የበለጠ ነገር እንደሚያደርጉም ደግሞ ያየናቸው እንገኛለን። ግን በዚህ መልኩ ደግሞ አስተያየት ሲሰጡን እንሰማቸዋለን። እስቲ ቪዲዮውን አንዴ ላስመልክታችሁ። ይህንን ነገር ስናገር ጥፋ ብረር ውስጥህን መቃጠል ኤሌክትሪክ ያዝ ሊል ይችላል። ግን እውነታው እንደዚህ ነው። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው። እየተጠባበቀ አይደለም። የቴዲ አፍሮን ዘፈን ማውጣት ማልጠባበቅ እኔ ያለው ለምሳሌ
ይኸውልህ ኢትዮጵያ ውስጥ ኢን ሚሊየንስ በጌታ የሆንን ዘፈን ወጣ አልወጣ ህይወታችን ላይ ምንም የማይፈይድልን ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የተስማማን ከቃሉ ውጪ የማንኖር በጌታ የሆንን ሰዎች አለን። ስለዚህ የቴዲ አፍሮን ዘፈን ማውጣት አንጠባበቅም። እኛ ክርስቲያኖች በጌታ ኮመንት ላይ ግቡና መለየታችንን ለዚህ ህዝብ እናሳይ። አልጠብቅም ብላችሁ ኮመንት ላይ ጻፉልኝ። እንዳልኩት አንዳንድ ሰዎች አነቃቸዋ ኤሌክትሪክ ምናምን የተላጠፈልው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ 5 ጊዜ አድርጉት። አካውንቱ እንደምታውቁት ስለሆነ በዚህ አጋጣሚ ጉዳዩን ህፃን ጆኒ ልጅ ስለሆንክ ነው የምነግርህ። ጺም ያላወጣ ህፃን ስለሆንክ ጉዳዩ የሃይማኖት ጉዳይ አይደለም። ገብቶሃል? ስለዚህ ሁሉንም ነገር እያመጣ ሃይማኖት ላይ አትክተተው። የኢትዮጵያ ኦርቶዶክስ ተዋህዶ ነው ያለውባት ቤተ እምነት የቴዲ አፍሮ ዘፈን ወጣ አልወጣ ግድ አይላትም። በጣም በተስፋ የምትጠብቀው ሙሽራዋ ኢየሱስ ክርስቶስ። ስለዚህ ኦርቶዶክስ ተዋህዶን ካልክ ማንን ትጠብቃለች ካልክ ቀን በቀን ዕለት በዕለት ሙሉውን ጊዜ የምትጠባበቀው ሙሽራውን ኢየሱስ ክርስቶስን እንጂ የቴዲ አፍሮን ዘፈን አይደለም። ስለዚህ ጉዳዩን ወደ ሃይማኖት ከማምጣት በፊት ቴድሮስ ካሳሁን ዘፈን ሊያወጣ ነው። የቴዲ አፍሮ አድናቂዎች ሰዎች የሆኑ የቴዲን አፍሮ ዘፈንን ይጠብቃሉ። ደግሞ ወደ ሃይማኖት ስታመጣው ደግሞ ኢየሱስ ክርስቶስን ኦርቶዶክስ ተዋህዶ ትጠብቀዋለች። ሙሽራው ኢየሱስ ይመጣል እንጂ ቴዲ አፍሮ ዘፈን አወጣ አላወጣ የሃይማኖት ጉዳይ አይደለም። እና ነገርን እንደ ሕፃን ዝም ብለህ ብቅ ጥልቅ አትበል። በቃ የሆነ አነጋጋሪ ነገር በመጣ ቁጥር ከጴንጤ ጋር አታያይዘው፣ ከሌላ ሃይማኖት ጋር አታያይዘው። ቴዲ አፍሮ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆነ ወንድማችን ዘፈን ኃጢአት መሆኑን ግን ይናገራል። ግን እሱ ደግሞ ዘፋኝ ነው። ቤተክርስቲያን አንድ ቀንም ኃጢአተኛን ገፍትራ ወደ ውጭ አጥለም። ኃጢአትን ትጸየፋለች፣ ኃጢአተኛውን በሙሉ ልቧ ትቀበለዋለች። ስለዚህ ኢየሱስ ክርስቶስ ይመጣል ብለን ነው የምንጠባበቅ። ደግሞ ለሁሉም ነገር ሐሳብ አይሰጥም። አንዳንድ ጊዜ ዝምታም ትልቅ መልስ ነው። ላገኘነው ሁሉ ትችት፣ ላገኘነው ሁሉ ሐሳብ አይሰጥም። ለተገኘ ሁሉ ሐሳብ ስለማይሰጥ ብታስተውል ብትጠነቀቅ እልሃለሁ። ወንድማችን እንደሰማችሁት ነው። ቤተክርስቲያናችን የቴዲ አፍሮን ሙዚቃ ማውጣት ሳይሆን የክርስቶስን መምጣት ነው የምትጠብቀው። እኔ ኃጢአተኛ ልሆን እችላለሁ፣ እናንተም ኃጢአተኛ ልትሆኑ ትችላላችሁ። ግን ኃጢአትን ነው ቤተክርስቲያን የምትጠላው። እኛን ኃጢአተኞች ደግሞ ወደ ቤቷ ተመልሰን በንስሐ እንድንታጠብ ነው ሁሌም ቤተክርስቲያን የምታስተምረው። አንዳንድ እንዲህ አይነት እንጭጭ የሆኑ ሐሳብ ያላቸው ሰዎች ግን በቃ በኦርቶዶክስ ዘንድ ዘፈን ጽድቅ ነው የሚል መልእክትን ለማስተላለፍ እንዲህ አይነት ነገሮችን ይጠቀማሉ። ግን በመላው ጴንጤ ዘፈን ኃጢአት ነው አይደለም የሚባለው። ዘፈን ጽድቅ እንደሆነ በእነርሱ ቤት እያሳዩን ይገኛሉ። ለምን መዝሙር ብለው የሚሰሯቸው ነገሮች ሁሉ ከዘፈን በላይ ሆነው ሰውን ወደ ክርስቶስ ሳይሆን ወደ ስጋዊ ስሜት እንደሚገፋፉ የሚታወቅ ነገር ነው። አሁንም ቢሆን እኛ ኦርቶዶክሳውያን የምንጠብቀው የክርስቶስን መምጣት ነው። የቴዲ አፍሮ አልበም ዛሬ ሐሙስ እንደተለቀቀ እንግዲህ እየተነገረ ይገኛል። የቴዲ አፍሮን አልበም የሚጠብቁ ሰዎች እርሱን እንወደዋለን የሚሉ ሰዎች ናቸው እንጂ ኦርቶዶክሳውያን ሙሉ በሙሉ እንደው ዘፈኝ ወዳጅ ናቸውና ኦርቶዶክሳውያን ናቸው ቴዲ አፍሮን የሚጠብቁት የሚል ነገርን መለጠፉ የማይገባ ተግባር እንደሆነ ልናውቅ ይገባል። ሁላችንም ግን ማወቅ ያለብን ነገር እነንትና ሙዚቃ ሲያወጡ ጽድቅ የሚሆን እነ ሌሎች ደግሞ ሙዚቃ ሲያወጡ ኃጢአት የሚሆን ነገር የለም። ሙዚቃ ኃጢአት ነው። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። በጣም ብዙ ነገሮችም በቴዲ አፍሮ ጉዳይ አስተያየት እየሰጡበት ይገኛሉ። በዚህ መልኩ ከኦርቶዶክስ ጋር ስለለተሙት ነው ቴዲ አፍሮን ጉዳይ የተፈጠረውን ነገር አምጥቼ ወደ እናንተ ሐሳቤን የገለጽኩት። በዚህ ጉዳይ እናንተስ ምን ሐሳብ አላችሁ? እስቲ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም አሳዛኝ የሆነ ነገርን እያየን እንገኛለን። ይህም አሳዛኝ ነገር በኮሜዲያን እንግዲህ ፍልፍሉ ወይም ደግሞ በረከት ላይ የተፈጠረው ነገር ነው። ወንድማችን አሁን ላይ መንቀሳቀስ እንደማይችልና ሆስፒታል እንደተኛ በጣም ብዙ ሶሻል ሚዲያ ላይ ያያችሁ ትገኛላችሁ። እስኪ የሆነው ነገር ምንድነው? ወንድማችን ፍልፍሉ ቪዲዮን አንዴ ላስመልክታችሁ። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44
61 3 15 ማን ነው የሚለው? በረከት በቀለ። ወንድማችን በረከት ወይም ደግሞ ፍልፍሉ በዚህ መልኩ ባጋጠመው እንግዲህ በሽታ መቆም እንደማይችል እያየነው እንገኛለን። ወይም ደግሞ ስትሮክ ነው የሆነበት መሰልና እንደዚህ አይነት ወንድሞቻችን እንግዲህ ጤና በነበራቸው ጊዜ እጅግ በጣም ቤተክርስቲያን ላይም እየሄዱ ያስተባበሩ ትልቅ ስራን የሰሩ ሰዎች ናቸው። ዛሬ ደግሞ በዚህ መልኩ አልጋ ላይ እንኳን መነሳት አቅቷቸው የኛን እጅ እየተመለከቱ ይገኛሉ። እርሱ በዚህ መልኩ ተኝቶ መንቀሳቀስ ስላልቻለ ቤተሰቦችን የሚያስተዳድር ሰው ስለሌለ እናንተ ኢትዮጵያን አግዙኝ እያለ አካውንቱን እየነገረን ይገኛል። እግዚአብሔር ምህረት ያምጣለት እንላለን። ሁላችሁም ደግሞ ለዚህ ለወንድማችን ለፍልፍሉ የተቻላችሁን አግዙት እንላለን። በጣም 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 ያሳዝናል። የኛ የሰዎች ነገር እንግዲህ ይህ ነው ማለት ነው። ዛሬ ቁመን እንሄዳለን፣ ነገ ደግሞ ምን እንደምንሆን ምንም የምናውቀው ነገር የለንም። እንግዲህ ፍልፍሉ ከሳምንት በፊት ፕሮግራም ሲሰራ የነበር ሰው ነው። ዛሬ በዚህ መልኩ መንቀሳቀስ አልቻለም። እግዚአብሔር ምህረት ለወንድማችን ይላክለት። እጅግ በጣም ያሳዝናል። እንቀጥላለን ቪዲዮአችንን። ሰክሮ አስፋልት ላይ ሲል ቄስ ካያችሁ እሱ የኛ ቄስ አይደለም። ደግሞ እናንተ እኮ ናችሁ ችግረኞቹ ማለት ነው። ጠላ የማያውቀውን ቄስ እቤት ጠርታችሁ ውስኪ የምታጠጡ ማለት ነው። ከዛ በኋላ ድሃ ቤት አይሄድም፣ ውስኪ ፍለጋ ውስኪ ቤት ይሄዳል ማለት ነው። እነዚህ አላረጉም። አደራ። ከዛ እንደዛ ታስለምዱና 3-4 ታስገልብጣችሁ ቄስ ይወዳቸው ብላችሁ ደግሞ ታማላችሁ ማለት ነው። ኧረ ተው ጎበዝ ተው። እምታጠጡ እናንተ፣ የምትሳደቡ እናንተ፣ ምን እናርጋችሁ? እምታጠጡን እናንተ። ብላ በሞቴ ቄሴ 2 እንጀራ ስበላ አረ የመምህር ሆዱ ማን ብላ በለኛለ ዋ ተመልከቱ። አብልታችሁ ደግሞ ሆዳም ብላችሁ የምትሳደቡ እናንተ፣ መጠጣ ስለማጅ እናንተ፣ ደግሞ እናንተ ቀርጻችሁ ደግሞ ቲክቶክ ላይ ፖስታችሁ ደግሞ እናንተ፣ መልሳችሁ ደግሞ ቄስ እንትና ብላችሁ ደግሞ የምትሳደቡ እናንተ ማለት ነው። አረ ስለ እግዚአብሔር ይሁንባችሁ። እኔ ካይናት ይጠጣሉ አላልኩም፣ አይጠጡ። ከጠጡም አይሰክሩም። በዚህ እርግጠኛ ነኝ። መስከር በራሱ ክህነትን ስለሚያች አይደል? አባታችን የሚያሰድቡን አሉ ነው። ካህን ሳይሆኑ የውሸት ካህን መሆን ይቻላል። የውሸት መኖር አይቻልም። መምሰል ይቻላል፣ የእውነት ካህን መሆን አይቻልም። ዝምብስ ንብ ትመስል የለ የሚመስል ይኖራል። ትክክለኞቹ ግን አባቶቻችን ናቸው። እናመሰግናለን መምህራችን። በዚህ ጉዳይ እንግዲህ በጣም ብዙ ቪዲዮዎችን ሰርተናል። ካህናት ሳይሆኑ ካህናት ነን፣ መነኮሳት ሳይሆኑ መነኮስ ነን እያሉ ሲጠጡ፣ እንዲያውም አንዴ አቡነ አብርሃም ምንድነው ያሉ፣ በቃ ጫት ሲቅም የተያዘ መነኮስ ያልሆነ ግን ደግሞ መነኮስ ልብስ የለበሰ ሰው ተገኝተዋል እያሉ እርሳቸው እንኳን ቃል በቃል ሲናገሩ ነበርና እንዲህ አይነት ሰዎችን እያየን እኛም ካህናት እንዲህ ናቸው ብለን መተቸትም የለብንም። አሁን ያለንበት ወቅት በዓለ ሃምሳ ወይም ደግሞ የትንሣኤ ወቅት እንደሆነ ይታወቃል። ይህንን ማስመልክቶ እኛ ኦርቶዶክሳውያን ካህናት ወደኛ ቤት መጣው እንዲባርኩልን ግብረ ሰላም ብለን እንጠራለን። ግን ደግሞ ያንን ግብረ ሰላም ስናዘጋጅ ደግሞ በመጠን ሊሆን ይገባል። አንዳንድ ቪዲዮዎችን እያየው ነበር ይህንን ሰሞን ግብረ ሰላም ተብሎ የፖስት የተደረጉ ቪዲዮዎችና እጅግ በጣም ከመጠን በላይ ያለፉ ነገሮች ናቸው። ሁሉ ነገር በመጠን ቢሆን መልካም ነው ላለው። ይህንን ነገር ደግሞ ከመጠን አሳልፈን እያደረግን ያለ ነው እኛ ኦርቶዶክሳውያን ነን። ይህንን ቪዲዮ የምታዩ ካህናትም ደግሞ ሁሉም ነገር በመጠን እንዲሆን እናንተ ቢሆን ምክር ልትሰጡ ይገባል ማለት ነው። በዚህ ጉዳይ ይህንን ነገር ነው ሁላችን ልንይዘው የሚገባው። ግብረ ሰላም ተብሎ ይህንን ሰሞን ግን ፖስት የሚደረጉ ቪዲዮዎች እጅግ በጣም ከመጠን ያለፉና ካህናትን በጠቅላላ የሚወክሉ እንዳልሆኑ ግን ልናውቀው የሚገባ ጉዳይ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል በአክሱም የሙስሊም አማኞች ተጎዱ፣ ተጨፈጨፉ፣ እንደዚህ ሆኑ የሚሉ ነገሮች በቃ እንደ ፕሮፓጋንዳ እየተነዙ ያየናቸው እንገኛለን። በአክሱም ከዚህ በፊት የተፈጠረው ነገር ምንድነው የሚለውን ነገር ከሁለት ቀን በፊት በቪዲዮአችን አሳይተናችሁ ነበር። ግን ደግሞ አሁን ላይ ሌሎች ኦርቶዶክሳውያንን በሌላ አካባቢ ያሉ ትንሽ የሆኑ ኦርቶዶክሳውያንን ለማስጨፍጨፍ በዚህ መልኩ አንዳንድ የውሃቢ አቀንቃይ ነን የሚሉ ሰዎች ዘመቻቸውን ተጀምረዋል። ቪዲዮውን አንዴ ላስመልክታችሁና እንደው ቀንጨብ አድርጌ ከዚህ በፊት በአክሱም ምንድነው የተፈጠረው የሚለውን ነገር ላላወቃችሁ ሰዎችም የምነግራችሁ ይሆናል። ቪዲዮውን አንዴ ላስመልክታችሁ። ቤተ መጥቶ መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል በፍጹም። ሊመታ የመጣ ይግደልህ፣ ወላሂ العظيم ይግደልህ፣ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራም ለዱንያም አይበጅህም። ተደብቆ የሚያጠቃን ሰው ምንም ላታደርገው ትችላለህ። ፊት ለፊት መጥቶ ግን
ሃይማኖትን ተኩር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብለው በመጣበት መንገድ አስተናግደው ወላሂ ይህን ሰውራ ከልቤ ነው። አንዳንድ ምኞቶች አሉ ግን አይሆኑም። ምን አለበት የአክሱም ወጣት በሆንኩኝ እኔ ምን አለበት ነዋሪነት የዛ በሆነ ዛሬ ሞት ነበር መሆነው ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜን ፈንክቼም እሞት ነበር። ሸሂድ ሆን ነበር። የእስልምና ክብር አልገባንም ማለት ነው። ይሄንን ስል አክሱም ውስጥ የመብት ትግል የምታረጉ ወንድሞች አባቶችን ምናምን ዝቅ አድርጌ ለማየት አይደለም። ላኪን አንዳንዴ ሁሌ እየመጣ የሚመታ ሰው እንደምትጮህ ወጣ አላሁ አክበር ብቻ እንደምትል የሚያውቅ ሰው ስቆ በሄዳ 1000 ቦክስ ይምታህ 2 ጥፊ ምታው። የጥፊው ማዕና ኢማን ነው። የጥፊው ማዕና ሊላህ ነው። የጥፊው ትርጉም ለአላህና ለመልእክተኛው ለኢስላም ክብር ነው። ቫልዩ ከፍ ያለ ነው። አባቶቻችን ምን ይላሉ? የመጣዱ ያለ የምኑ ተንጫጫ ነው የሚሉ አይደለ? በዚህ መልኩ እነርሱ ተገለናል፣ እንደዚህ ሆነናል፣ መከራ ደርሶብናል እያሉ ነው የተንጫጩ እየሰማናቸው የምንገኘውና አሁንም ቢሆን እንዲህ ብለው ድምጻቸውን በጣም እያሰሙ የሚገኙት ያልሆነው ነገር ሆኗል የሚሉት በሌላ አካባቢ በአርሲ የሚገኙ ኦርቶዶክሳውያንና በሌሎች ትናንሽ የሆኑ ኦርቶዶክሳውያንን በሌሎች እንግዲህ የውሃብይ አካላት ለማስጨፍጨፍ እንደሆነ ልናውቀው ይገባናል ማለት ነው። በአክሱም የተፈጠረው ነገር ምንድነው? በአጭሩ ከሁለት ቀን በፊት ነግሬያችሁ ነበር። ከዛ በፊት ያለውን ቪዲዮ ያላያችሁ ሰዎች ደግሞ ይህን ነገር ማወቅ ስላለባችሁ በአክሱም ጽዮን ገዳም ላይ በጣም ቅርብ በሆነ ግቢ ላይ ስፒከር በመስቀል በዛ የሚሰግደውን ሰው ሲረብሹ ነበር። ከዛ በኋላ የህግ አካል መጥቶ የምታረጉት ነገር ልክ አይደለም፣ እዚህም ደግሞ እናንተ አልተፈቀደላችሁም ብሎ ስፒከሩ እንደቀማቸው ከዛ በኋላ ምንም አይነት ነገር እንዳልተፈጠረ ነው በጣም ብዙ ሰዎች ምስክርነት የሰጡ የሚገኙት። ግን ደግሞ እነርሱ በአባባላቸው ኦርቶዶክሳውያኑ ገብተው በዛ ቤት ቁርአን ቀደው እንደዚህ ሆነው የሞቱ ሰዎች አሉ፣ የተጎዱ ሰዎች አሉ እያሉ ይህንን ነገር የሚናገሩት ያልሆነ ነገር ሆነ የሚሉት በሌላ አካባቢ የሚገኙ ኦርቶዶክሳውያንን ለማስጨፍጨፍ እንደሆነ ልናውቀው ይገባናል ማለት ነው። እኛ ኦርቶዶክሳውያንን በጣም በብዙ ቦታዎች እየታረድን እየተገደልንና እየተሰደድን የምንገኘው ማንም ሙስሊም ሲታረድ ማንም ሙስሊም በሙስሊምነቱ ሲገደል አይተን አናቅም። ከዚህ በፊትም እንግዲህ እንዳያችሁት ከሁለት ቀን በፊት በሰራ ነው ቪዲዮ ከ3 ዓመት በፊት ያሉ ተደረጉ የተባሉ ፎቶዎችን በማምጣት አሁን የተደረጉት ብለው በጣም ብዙ ሙስሊሞችን በቃ ወደ ጠብ ለማስገባት ሲጥሩ ነው እያየናቸው የምንገኘው። እንግዲህ ይህ ብቻ አይደለም። ሌላም ቪዲዮ አንዴ ላሳያችሁ። ዛሬም በአክሱም ከተማ ሙስሊሞች ሲደበደቡ ነው የዋሉት። እዚህ ጋር እንደምትመለከቱት እኚህ በእድሜ የገፉ አባታችን ኡስታዝ ናቸው። ቁጭ ብለው እየቀሩ ባሉበት ሁኔታ ላይ ነው 5 የሚሆኑ ግለሰቦች በሞተር መጥተው ቀጥቅጧቸው እዚህ ጋር እንደምትመለከቱት ይህንንም ወንድማችንን ተመልከቱት። ከፍተኛ ጉዳት አደርሰውባቸው ነው የሄዱት። እንግዲህ አንዳንድ ካባ ለባሾች ምንም ሳያፍሩ እየወጡ የአክሱም ሙስሊሞች ላይ ምንም አልደረሰም የሚሉት ተመልከቱ። የአክሱም ሙስሊሞች ላይ ይህንን ግፍ እየፈጸሙ ያሉ ጽንፈኛ አካላቶች ከዚህ በፊትም ከንቲባውን ጨምሮ የደህንነት ቢሮ እነማን እንደሆኑ ነግሬያቸዋለሁ። ይሄኛው ነው አንደኛው። እዚህ ጋር የምትመለከቱት ግለሰብ ነው ዛሬ እኚህን አባት ቀጥቅጦ ጉዳት አድርሶባቸው የሄደው። ሌሎቹም አሉ። እነሱም በየተራ እነግራችኋለሁኝ። አሁንም ከሆነ ግን የአክሱም ሙስሊሞች ትግላችሁን ቀጥሉ። የምትታገሉት ለመጪው ትውልድ ነው። መጪው ትውልድ አሁን እናንተ የምታዩትን መከራ እንዳያይ ነው። ታገሉ። እነዚህ ሰዎች እንግዲህ የሚኖሩት ውጭ ሀገር ነው። ግን ደግሞ በሀገራችን የሚኖሩ ኦርቶዶክሳውያንና የሙስሊም አማኞችን ለማጫረስ እንዲህ አይነት የሐሰት መረጃዎችን እያመጡ እያቀረቡ ይገኛሉ። በአክሱም እንዲህ አይነት ከሰባዊ ውጭ የሆነ ተግባር የተፈጸመ ከሆነ ሁላችንም ኦርቶዶክሳውያን የማንደግፈው ነገር ነው። ለምን እኛም ኦርቶዶክሳውያን በአርሲም በሌሎች አካባቢዎች የተጨፈጨፍን ስለሆነ በእኛም መሆን የማንፈልገውን ነገር ወይም ደግሞ በእኛ ላይ እንዲሆን የማንፈልገውን ነገር በሌሎች እንዲሆን እንፈልጋለን ማለት አይደለም። ግን ደግሞ በአክሱም ሆነ ተብሎ የሚመጡ ፎቶዎች ሁሉ በኤአይ ጀነሬት የተደረጉ እንደሆኑ ግን ልናውቀው ይገባል። ከሁለት ቀን በፊት እንግዲህ በጣም ብዙ ፎቶዎችን አይተናል። አብዛኛዎች በሚባል ደረጃ ከ3 ዓመት በፊት በሌላ አካባቢ ሆነ ጉዳት የደረሰባቸው የሙስሊም አማኞችን በማውጣት ነው እንግዲህ እንደዚህ ሆነ እያሉ የሐሰት ነገሮችን ሲናገሩ የነበሩት። ግን እነርሱ አሁንም ቢሆን እንቅስቃሴያቸው ምንድነው? በአክሱም በቃ መስጂድ መስራት አለብን የሚል እንቅስቃሴን ነው ይዘው ተነሱትና አክሱም የተቀደሰች ቦታና በጣም ትልቅ ታሪክ ያላት የተቀደሰችው ታቦተ ጽዮን የተቀመጠችባት ቦታ ስለሆነ
ስለሆነ በዚያ ምንም አይነት መስጊድ መስራትም እንደማይቻል በጣም በጥብቅም ተቀመጠ ነገር ነው። እነርሱ በመካ እኛ ቤተክርስቲያን እንዳንሰራ እንዳደረጉና ሁሉ በዚህም ደግሞ የኦርቶዶክሳውያን ቅድስት በሆነችው አክሱም ደግሞ እንዲህ አይነትም ነገር እንደማይሰሩ እንግዲህ የተነገራቸው ነገር ነው። እንዲያውም ይህንን ሰሞን አህመድ ጀበል በፌስቡክ ገጹ ላይ በአክሱም ይሄ አፓርታይድ ወይም ደግሞ የሙስሊም ጭፍጨፋ እያለ በጣም አሰቃቂ ያልሆነ ነገርን ሌሎች ኦርቶዶክሳውያንን ለማስጨረስ በጣም ትልቅ የሆነ ነውር የሆነ ነገርን ጽፎ አይተናልና አሁንም ቢሆን እናንተ የምትፈጽሙትን ነገር እናንተ አረጋችሁ እንዳትባሉ ግን እኛ እንደዚህ ነን እኛ እንደዚህ ሆነናል ማለት እናንተ አታረጉትም ማለት ሳይሆን በቃ የምታረጉትን ነገር መሸፋፈን እንደሆነ ልናውቀው ይገባል። እስኪ አንዲት እህታችንን በዚህ ጉዳይ ያለችው ነገር አለ። እስኪ ቪዲዮ ላሳያችሁ። የምጣዱ እያለ የእንቅቡ ተንጣጣ ይሏቸዋል። ልክ እንደዚህ አይነት ኮሜንት በምታዩበት ጊዜ ቲክቶክ ላይም ፌስቡክ ላይም እንደዚህ አይነት ኮሜንቶች በጣም በዝተዋል እና ስለ አርሲ ድምጽ የምትሆኝ ወይም ቪዲዮ የምትሰሪው በአሁን ሰዓት ላይ የአክሱምን ለመሸፈን ነው የሚል ማለት ነው። ሲጀመር አርሲ ኦርቶዶክሳውያን ላይ የሚደረገው ድርጊት በኦቢኤስ የተላለፈውን ማንም እንዳይናገርና ዝም እንዲሉ አርሲ ላይ የገጽታ ግንባታ እየተደረገ ስለሆነ በዚህኛው ምዕመኑን ህዝቡን ማደናገር ነው ያዛችሁት። በየአመቱ ስለ አክሱም ጥያቄ ይነሳል፣ የሆነ ነገር ይባላል። አንዴ በሸሪዓ ትመጣላችሁ፣ አንዴ በመስጊድ ትመጣላችሁ፣ አንዴ በምናምን። አክሱም ገዳም ናት። መቼም ደግሞ ገዳም ውስጥ መስጊድ ሊሰራ አይችልም። በቃ ይሄ በአራት ነጥብ የተዘጋ ነገር ነው። አክሱም ገዳም ናት። አክሱም የቅዱሳን ሀገር የቅዱሳን ቦታ ናት። በቃ አይሆንም። ማይሆን ነገር ላይ አትሞክሩ። ምናልባትም አክሱም ላይ መስጊድ የሚሰራው እኛ መካ ያለበት ቦታ ወይም ሳውዲ ውስጥ ቤተክርስቲያን የተሰራለት ምናልባት። ነገር ግን አሁን ላይ በየጊዜው መካ ላይ የምታነሱት አክሱም ላይ የምታነሱት ጥያቄ የሆነ ነገር መሸፈን በሚፈለግበት ጊዜ ነው። አርሲ ላይ ኦርቶዶክሳውያን እየተገደሉ ነው፣ ብዙ ነገር እየተደረገባቸው ነው። ግን አሁን ደግሞ መረጃ የሚሰጡ አካላት እየታሰሩ፣ ቤተክርስቲያን እየተዘጋች፣ ምዕመናን ከቦታቸው እየተሳደዱ፣ ግማሹ ገደል እየገባ እየሞተ፣ ግማሹ በአውሬ እየተበላ ባለበት ሰዓት ላይ የሌላ ሃይማኖት ተከታዮችን ይዞ አምጥቶ ሐሙስ ዕለትና ማክሰኞ ዕለት በተደረገ ፎቶ የተነሱትን አምጥተው እዚህ ጋር ለህዝቡ እኛ ደህና ነን ምንም የተፈጠረ ነገር የለም እዚህ ጋር ካሜራና ሽጉጥ እኩል አቀባብሎባቸው በግድ ያናገሯቸው። ይሄንን ነገር ለመሸፈን አርሲ ላይ ያለውን ግፍ ለመሸፈን ማለት ነው። ኦርቶዶክሳውያን ላይ የሚደርሰው ግፍ በእንደዚህ አይነት ድራማችሁ ደግሞ ተነቅቷል። በቃ ከተነቃኮ ይቀራል አይደል እንዴ? ሲጀመርስ እናንተ ናችሁ አርሲ ላይ ያለውን ነገር የኦርቶዶክሳውያን ግፍ ለመሸፈን በትንሽ በትልቁ በየወሩ በየሳምንቱ ወይ ደግሞ ትልልቅ አጀንዳዎችን መሸፈን በምትፈልጉበት ጊዜ እየመጣችሁም ታለቃቀሱት። እኔ ቤት መጣችሁ ለመጻፍ ደግሞ ብቁ የሆነ ነገር የላችሁ። በቃ እኔ ስለ አርሲ ነው ምጮ ሄዱ የሚመስሏችሁ ቤት እኔ ቤት ምን ትሰራላችሁ? እህታችን እንግዲህ እንደሰማችኋት ነው። እጅግ በጣም እናመሰግናለን። አሁን ላይ እንግዲህ የተጠቀሙበት ያለ የአርሲውን ጭፍጨፋ ሽፋን አድርገው ነው እየተንቀሳቀሱ የሚገኘውና እንደውም አንዳንድ ኦርቶዶክሳውያን ይህንን ነገር ሳያውቁ አክሱም እንደዚህ ሆነ እንዴት እንደዚህ ይሆናል የሚል የማይሆን ሐሳብን ሲሰጡ ነበርና ለመጮህ እንኳን ከሰው ይልቅ ለራስ መጮሁ መልካም ነበር። በአርሲ የሚገኙ ኦርቶዶክሳውያን ሲሞቱ ማንም ያልጮህ ሰው እንግዲህ አሁን በሙስሊም አማኞች እንደዚህ ደረሰ እንደዚህ ሆነ ሁላችንም የምንፈልገው ነገር አይደለም። እንደ ሰባዊ ፍጡር እነርሱም መከራና ችግር እንዲደርስባቸው አንፈልግም። እንደዚህ ከሆነም ደግሞ ያን ነገር አሁንም ቢሆን ልክ አይደለም። ሁላችንም ኦርቶዶክሳውያን ግን መጀመሪያ መጮህ ያለብን ለራሳችን ነው። ሰው እንዴት አንገቱ ተቆርጦ የሌላ ሰው እጅ መቆረጥ እንዴት እንደሚያሳስበው አላቅም። ይህንን ሰሞን ግን በአርሲ ይሄ የውሃቢ እንቅስቃሴን የሚያራምዱ ሰዎች ግን ይህንን ነገር የተጠቀሙባት በቃ የአርሲውን ጭፍጨፋ በአርሲ የሚገኙ ኦርቶዶክሳውያን መከራ ለመሸፈን የሄዱበት ርቀት እንደሆነ ግን ልናውቀው ገባል። በአክሱም መስጊድ ለመስራት ነው እነርሱም ቢሆን እንቅስቃሴ እያደረጉ የሚገኙት። እህታችን እንደተናገረችው በመካ እኛ ኦርቶዶክሳውያን እንኳን ቤተክርስቲያን መስራት ነውና ኦርቶዶክስ ስለሆነ ብቻ የማናልፍበት አስፓልት መንገድ አለ። ተረድታችሁኛል አይደለ? አሁንም ቢሆን አክሱም የኛ
ገዳም ናት፣ የተቀደሰች ቦታ ናት። በዛ ገዳም በሆነች ቦታ ደግሞ እንዲህ አይነት ስራም መሰራትም እንደሌለበት ሁላችንም ኦርቶዶክሳውያን አጥብቀን ልናውቅ ይገባናል ማለት ነው። አንዳንድ ኦርቶዶክሳውያን ግን ከመቼውም ጊዜ በላይ መጀመሪያ ለሌላው ድምጽ ከመሆናችሁ በፊት ለራሳችሁ ለወገናችሁ ለኦርቶዶክሳውያኑ ድምጽ ብትሆኑ መልካም ነው። እነርሱ በዚህ መልኩ ድምጻቸውን ከፍ አድርገው እያሰሙ ያሉበት ምክንያት ያልሆነው ሆነ የሚሉበት ምክንያት ምንድነው? አናሳ የሆኑ ኦርቶዶክሳውያንን በሌላ ቦታ ለማስጨረስ እንደሆነ በደንብ ልታውቁት ይገባል። በዚህ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። ይህንን ሰሞን በአክሱም ግን እየተፈጠረ ያለው ነገር እንዲህ አይነት የሐሰት ፕሮፓጋንዳ እንደሆነ ግን እናውቀው ይገባል። እንቀጥላለን ቪዲዮአችንን። ከዚህ በላይ ምን አይነት በሽተኝነት እንዳለ አላቅም። ሰውየው ፓስተር ነገር ነው። በዚህ መልኩ በያዘው መጽሐፍ ቅዱስ ግን ሱሪው እንዳይበላሽ በመጽሐፍ ቅዱስ ላይ መሬት ላይ አድርጎ ሲንበረከክበት ነው ያየነውና አሁንም ቢሆን ከመቼውም ጊዜ በላይ ወንጌልን አታከብሩም ክርስቶስንም አታውቁትም የምንለው በምክንያት ነው። ለዚህ ምንም ማስተያየት የማያስፈልገው። እስኪ በዚህ ቪዲዮ ላይ ያላችሁን ማስተያየት እናንተ ኮሜንት አድርጉ። እግዚአብሔር ከመቼውም ጊዜ በላይ ለእነዚህ ሰዎች ልቦናቸውን ሰጥቶ ወደ እውነተኛው መንገድ ይመልሳቸው ነው የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ያለንበት ወቅት የትንሣኤ ወቅት እንደሆነ የትንሣኤ በዓልን ያከበር እንደሆነ ይታወቃል። ከዚህ ጋር ተያይዞ ሁላችንም ማወቅ ያለብን ነገር አለ። ቪዲዮን አይተን እንመለሳለን። ድሮ አንድ ግጥም ነበረች ሁለት መስመር ከትንሣኤ ማግስት የምትል ጾም ስግደቱ ሲቆም ጸሎቱም ተረሳ እኛ መሞት ጀመርን አንተ ስትነሳ የምትልና ብዙ ሰው ትንሣኤው ሲመጣ መንፈሳዊ ሕይወቱ በጣም የሚዳከምበት ወቅት ነው። ትንሣኤ በሞት አይከበርም። ክርስቶስ ተነሳ ብላ አንተ አትሞትም እና እሱ የሞተው እኛ እንድንነሳ ነው። ትንሣኤው ደግሞ የኛን ትንሣኤ ለማስቀጠል ነው ለማረጋገጥ ነው እና የትንሣኤ በዓል በምግብ በመጠጥ ቢከበርም ስግደት ጾም ቢቀርም ስግደቱ ቢከለከልም ጾሙ ቢከለከልም ቢያንስ ግን በጸሎት በምስጋና በመንፈሳዊ ተግባራት ልናሳልፈው ይገባል። ካልተጠነቀቅን ይዞን የሚሄድ ጊዜ ነው። በዓለ 50 ስለሆነ ማለት ነው። ካለ ልክ መብላት ራሱ በነገራችን ላይ አንዱ በጣም ትልቅ የሰዶም ኃጢአት ምንድነው ሲባል ብዙ ጊዜ ግብረ ሰዶምኛ ምንለው የምናስበው ነው አይደለ? ግን ትንቢተ ሕዝቅኤል ላይ የሰዶም ኃጢአት አንዱ ያለ ልክ መብላት ነው። ስለዚህ በጾም ነው ልክ መብላት የለብንም ራሱና ትንሣኤን በዛ መልኩ ማክበር ይገባል። በዚህ ጉዳይ ሁላችንም ራሳችንን ገምገም። ጾሙ ላይ ምን አይነት መንፈሳዊነት ነበረን? አሁን ደግሞ የትንሣኤ በዓል ላይ ነው የምንገኘው። መንፈሳዊነታችን ቀጥሏል ወይ? ጸሎት እያደረግን ነው ወይ? ወደ ቤተክርስቲያን እየሄድን ነው ወይ? እያስቀደስን ነው ወይ? እስኪ ራሳችሁን ሁላችሁም ገምግሙበት። መምህራችን ቃለ ሕይወትን ያሰማልን። እንግዲህ በትንሣኤ ክርስቶስ እንደተነሳ ሁሉ ሁላችንም ከኃጢአት ልንነሳ ይገባል እንጂ ክርስቶስ ከሞት ሲነሳ እኛ በኃጢአት መውደቅ የለብንም። መምህራችን ቃለ ሕይወትን ያሰማልን። ቀጥላለን ቪዲዮአችን። የሆነ ጊዜ ጎበዝ አልነበርም? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን። የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለእኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። ያቺን ቀን እየመነዘራችሁ ኑሩ። እንዲች ብላችሁ ተስፋ እንዳቆርጡ በፍጹም። በተለይ በመንፈሳዊ ሕይወታችሁ ተስፋ እንዳቆርጡ። ምንም ብትቆርጡ በእግዚአብሔር ተስፋ እንዳቆርጡ። እሱ ሁልጊዜ ባለበት ቆሞ የሚጠብቅ አምላክ። አዎ በጣም ርቀናል። ወደኋላ ዞር ብለን ስናየው የራቅነው መንገድ በጣም ሩቅ ነው፣ ግን ባለበት ነው። ቆሞ ወደኋላ አላፈገፈገም። አለ ክርስቶስ። ትተነው በሄድንበት ቦታ ቆሞ የሚጠብቀን ብቸኛው ራሱ ክርስቶስ ብቻ ነው። እጁን ዘርግቶ በየቀኑ የልባችን በር እያንኳኳ የሚጠብቅህ ክርስቶስ አለ። እስክትነሳ ብቻ የሚጠብቅ። ለምን ወደቅ ሳይሆን ለምን አልተነሳህም የሚልህ ማለት ስጠብቅህ ነበር እኮ የሚልህ አምላክ አለ። ለማን ብላችሁ ነው ተስፋ የምትቆርጡት? ለማን ብላችሁ? የፈጠረ የጎዳኸው የበደልከው ክርስቶስ እኮ ተስፋ አልቆረጠብህም። አንተ በድለው እሱ ተስፋ አልቆረጠብህም። ለምን ተስፋ ትቆርጣለህ? አንድ ቀን ሰው ሆናለሁ። እስኪ አንድ ቀን ሰው ሆናለሁ። ኧረ ከልባችሁ በሉ እባካችሁ። እንሆናለን። ያረገናል። ያርገን።
አሜን። ሁላችንም እግዚአብሔር ሰው ያርገን፣ ወደ እርሱ ወደ ቅፉ ይመልሰን። ወንድማችን እጅግ በጣም ደስ የሚል ትምህርትን ያስተማረን፣ ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ወንድማችሁ ነኝ። ኮሜንት አድርጉ፣ አስተካክለዋለሁ። በዚህ በወቅታዊና በአስተማሪ ቻናላችን እንግዲህ ድርጅቶቻችሁ ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር በመደወል በቴሌግራም በዋትስአፕ ኮንታክት ማድረግ ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ታች በምትመለከቱት የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ